እኔ ሆዴም ለዚህ ልጅ በጣም እያዘነ አይደለም። ያም ደግሞ ችግር አለ ማለት ነው። የሆነ እኔ እንዳልወለድኩት ነው እየተሰማኝ ያለው። አልበዛም ማለት ትሰጠኛለህ? ዝም በል ውሻ ጭባ። እኔ ጋር ማምጣት አይጠበቅባችሁም። ለምንድን ነው የመጣችሁት እኔ ጋር? በቃ ጨነቀን። እኔ ጨነቀኝ። ምን ነቃዛው ተጨናነቁ። አብራችሁ ተጨናነቁ አንድ ቤት ቁጭ ብላችሁ። ሰላም ቤተሰቦች እንዴት ናችሁ? እንግዲህ እየደረሰብን ያለውን ነገር ሁላችሁም እያያችሁ ነው። እኔና ልዑል በእርግጥ ብዙ ነገር አሳልፈናል። እውነት ለመናገር ግን ደግሞ የአሁኑ ትንሽ ጠጠርና ከበድ ያለ ነገር ነው። ያም የሆነበት ምክንያት ደግሞ የሆነ እርግጠኛ የሚያደርገን ነገር ስላልሆነ ነው ማለት። ሁለተኛው ደግሞ እኔና ልዑልን ሊያስማማ የሚችል ነገር አይደለም። እኔና አንተ አሁን ይሄን ጉዳይ መፍታት የምንችለው የዚህን ምስኪን ሕፃን ልጅ የሆነ መፍትሄ ልናደርግ የምንችለው እኔና አንተ በሀሳብ አንድ ስንሆን ነው። ገባ? ካልሆነ ግን ማንስማማና የምንጣላ ከሆነ ግን ነገሮች ይበላሻሉ። ስለዚህ ልዑል እኔ በእርግጥ ባለፈው የተፈጠረውንም አይተሃል። የፎከረብንም ሰው አለ። ማንነቱን እስካሁን ግን አላወቅም። በስልክ የፎከረብን ያስፈራራን ሰው አለ። እንደውም አንድ ኮመንት አይቼ ምን አሉ፣ የልጁ አባት ሊሆን ይችላል ምናምን ብለዋል። እና እንደዛ የፎከረባችሁ ማለት ነው። ሊሆን አይችልም። እንደኔ ግን ፋሚሊ ነው ሊሆን የሚችለው። ብቻ አላቅም ማን እንደሆነ ማለት ነው ያ ሰው። ሁለተኛው ደግሞ የልጅቷ ማንነት እኔ አንተን ያመንካት መጀመሪያም አላመንኳትም። ገና መታ ስለዛች ሴትዮ ስታወራ፣ ስለ ነፂ ስታወራ እኔ አላመንኳትም ማንነቷን። እየሰማኝ ነው እኮ ልነግርህ። አጭበርብራናለች። የነፂን ስልክ ነው ብላ ደውላ ያወራን ግን ወንድ ነው። ለምን አስፈለገ ውሸቱ? እንዴት ነው ይሄ ነገር? አምነህበታል? ስማኝ፣ እኔ ምን አይነት መከራ ውስጥ እንደገባሁ ራሱ ግራ ነው የገባኝ። አንተ እንደዚህ ልጅ ይዞ እኮ በየቦታው መዞር እኮ ቀላል አይደለም። እሱም አይደለም ለወንድ ለሴትም ከባድ ነው። እንደውም አንተ እውነት እኔ እንጃ ታጋሽ ነው። እኔ በሆነ እኔ አልችልም። ይሄ እና ምን ታረጋዋለህ? ወደዛ ወደዚ መንቀሳ ያውም የኔ ልጅ መሆኑን ሳላረጋግጥ ማለት ምን ታረጋዋለህ? ይኸውልህ እስቲ እውነቱን ንገረኝ ሳትዋሽ በእናትህ። ማለት ያንተ ልጅ መሆኑን እርግጠኛ ከሆንክ ንገረኝና እኔ ልገላገል፣ አልጨነቅ በእናትህ። በቃ እያየ የመጣው ፋይል ፎቶ እኮ ያንተም እኮ የኔም እኮ ነው። እኔ እንዴት ነው ግን ሁኔታው እንደዛ ነው የሚመስለው ልዑል፣ የምር እንደዛ ነው የሚመስለው። አንተ ወልደህ ያሳደግከው ነው እንክብካቤ እንደዛ ነው የሚመስለው። እኔ ሆዴም ለዚህ ልጅ በጣም እያዘነ አይደለም። ያም ደግሞ ችግር አለ ማለት ነው። የሆነ እኔ እንዳልወለድኩት ነው እየተሰማኝ ያለው። እንዴ እየሰማኝ ነው አይደለ? እንደዚህ መከራ ውስጥ የገባው በሬ ስለተጣለ ነው። እኔ በር ባይጣል ኖሮ ይህን ሁሉ መስዋዕትነት አልከፍልም እኮ። በምክንያት ነው በር ላይ የተጣለ። ያንተም በር ላይ ቢጣል ኖሮ አንተም እንደዚህ ነው የምትሆነው። አንተ ልጅ ቀላል አረከው ነው አልተጣለ። እሺ አሁን ለቤተሰቦቻችንም ግልጽ እንዲሆን ዛሬ እነሳን ቤት ነው ያለ ነው የተገኘንበት ምክንያት አለን፣ የራሳችን ምክንያት ማለት ነው። እና ለነ ማለቴ በዚህ ሁኔታ እውነቱ አሁን ስንናገር እኔም ልዑልም አንድ ገና ሕፃን የሆነ ጨቅላ የሆነ ሕፃን ልጅ የምናሳድግበት አቅም የለንም። አቅም ስላችሁ በብዙ መንገድ ማለት ነው። የአባትነትን እንትን ራሱ እኔ በዚህ እድሜያችን ምንችል አይመስልንም። በዚህ እድሜያችን መቼ ያልኩት ከእናቴ ጋር ይኸው ራስህን ቻለ እንዳመጣው ከየትም እንዳመጣው ራስህን እዛው አሳድጋለች። ጭራሽ ይዘው መጣ እዚህ ድረስ። አንተን እኮ ነው ሸማይሰም እንደ ቤት ጭራሽ ቤት ድረስ ይዘልኝ መጣለች። የኔም እኮ ብቻ አይደለም እኮ። እሺ ምን እናድርግ? አማራጭ የለንም። ታያለህ እየተፈጠረ። ዝም በል ውሻ። አያ በዞረበት ሁሉ ሌላ ነገር አድርጎ እዚህ እንትን የሚለው ዝም ብለህ በቃ ጥንቃቄ የሚባል ስንተኛው ክፍለ ዘመን ላይ ነው ያላችሁት? የእናንተ ይለያል እንዴ? ቆይ አይደለም ይለያል። ዝም በል አልበዛም እንዴ? መልስ ትሰጠኛለህ? ዝም በል ውሻ ጭባ። መልስ ይሰጠኛል? ዝም በል አባብል ልጅ ዝም በል እንዳልደግሞ ልጅ በ21ኛው ክፍለ ዘመን ጥንቃቄ የሚባል ነገር አለ።
ልጅ መውለድ ሳት ለራስ ገና ቦክሰር ሳትቀይር ለልጅ ዳይፐር ምን አገዛዘ? መጀመሪያ ስራ ሰሩ ሮጣ እንትን ጋር ምን ወሰደ? አንተ እዛ አትቆጣጠሩም ስሜታችሁን? እንደ ራሳችሁን ቆጠብ አታደርጉ? ሲጀምር ለዛ ነገር የሚያበቃ አመጋገብ እንኳን ሳይኖራችሁ ምግብ እንኳን በስነ ስርዓት ሳትበላ ሩጥ ሄደ እንትን ሴት ጋር አሁን ምን ልጣ አሁን እኮ እኔ በሳይንሱም ራሱ እኔ በተመልካች ቤተሰቦቻችንም መጣይቅ የምፈልገው በሳይንሱ አሁን ባለሙያም የሆናችሁ አንድ ሴት ከሁለት ወንዶች ማርገዝ ይችላል። ልጁ እኮ የአንድ ነው የሚሆነው የአንድ ሰው እኮ ነው። ግን ምንድነው በተመሳሳይ ሰዓት ግንኙነት ካደረገች ሴቷ የማን እንደሆነ ላታቅ ትችላለህ። ገባህ እንዴ? በተመሳሳይ ቀን አሁን ይኸውልህ ትሰማኝ እንደሆነ ስማኝ። እኔ ብቻዬን እኔና እንዴት ትሰማኝ እንደሆነ ስማኝ ብለህ አንተ እየሰማኝ ነው አይደለ? እኔ ብቻዬን ይሄ ልጅ እኔ ከእናቴ ጋር ተጣለው ደስ አለ መጣ አጣላኸኝ። ከዛ ሄድክ ራስ እኮ ነው ራስ ያጣላህ እኮ ሌላ ነገር እኮ ነው። እሱም ፎቶ ላይ እስካለ ድረስ እሱም ስሜት እኮ ነው ያጣላህ። ራስን መቆጣጠር አቅቶ እኮ በየሳምንት መከፋፈል አለብን። ያውልህ አሁን እኔ ልዑልም እንዲሁ ስታዩት እንደዚሁ በምንም ተአምር አስረጋሽ ነው ብዬ የማስብበት ምንም ምክንያት የለኝም። ተረጋሽ ዮናስ ደግሞ እውት ዮናስ እንኳን ለማስረገዝ እንዴ እዚህ ጋር ለማስወለድ እኮ የእናንተ የሁለታችሁም አይደለም ብዬ ነው ራሱ ማስበው ማለት ነው። ወይ እንዴት ነው የምታስበው? ሁለታችን ነው ግን በቃ የማን እንደሆነ ማረጋጋት አይታ እንድታሳድጉ እሷን ኑሯን ማሳለፊያና ችግሯን ማለፊያ ልታረጋችሁም ሊሆን ይችላል። አይደለም እንደሱ አይደለም። ዮናስ ስለቀጠነ እኔ ስለረዘምኩኝ ማስረገዝ አንችልም ነው መውለድ አንችልም። በዛ አይገናኝም። እኛ ምን አለንና ነው ለኛ እንድናሳድግ ልጅ የምትሰጠን? ምንም እንደሌለን እያወቀች ማለት አይሆን እንደዛ ወለደው ልጅ እኮ ለማስረገዝ እኮ ቢያንስ እኮ የተመጣጠነ ምግብ ምናምን በልተህ ከዛ በኋላ ብዙ ነው ሄዶ እኮ ልጅ የሚሆንና እንትን ማይሆን ዝም ብላችሁ እናንተ አሁን ስጋ ደግሞ እንደ ከሰው አትበል። የማንም ችግር መጫወቻ መሆን የለብኝም። አሁን ማለት እኔ ጋር ማምጣት አይጠበቅባችሁም። ለምንድን ነው የመጣችሁት እኔ ጋር? በቃ ጨነቀን። እኔ ጨነቀኝ። ምን ነቃዛው ተጨናነቁ። አብራችሁ ተጨናነቁ። አንድ ቤት ቁጭ ብላችሁ ይኸውልህ ካልሆነ ማሳደግም ካለበት ቤት ተከራዩና ሁለት አንተም ከእናትህ ጋር ውጣና እሱ ተከራይቷል ቤት እዛ ግባና ወጪ እያረጋችሁ አስቤዛ እያረጋችሁ የልጃችሁ ገንዘብ አሁን የላችሁም። እናንተ ስራ እኮ ቀርቻለሁ። ስማ 400,000 ምናምን ብር ኬታ ባምጥተህ ነው ዲኤንኤ የምታስመረምረው። ዲኤንኤ ብታስመረምር ያንዳችሁ እንደሆነ ይታወቃል። ያንን ገንዘብ ስለማታገኙ ልዩ ዲኤንኤ ገንዘብ ሰርታችሁ ራሳችሁን ቀይራችሁ ያ ደግሞ አመታት ይፈልጋል። እና ልጁ ካደገ በኋላ ነው የማስመረምረው እኮ አሁን ያው እየወደዳችሁትም ልትመጡ ትችላላችሁ። ልጁን አይታወቅም። ስለዚህ አብራችሁ ሆናችሁ አንድ ቤት ተከራይታችሁ አሳድጉ። እንደዛ ነው የመጣነው እኮ አዳምጠን። እኛ የመጣንበትን ጉዳይ ልንገርህ። በእርግጥ አው ስህተት ተፈጥሯል። ልክ አይደለም ይሄ ነገር ጥሩ አይደለም። ስህተት ሰርተናል። ግን ቢያንስ የኔ ልጅ ይሁን የልዑል ልጅ ይሁን 100% እርግጠኛ እስከምንሆን ድረስ አንድ ውሳኔ ወሰንን። ያ ውሳኔ ደግሞ ካንተ ጋር ያገናኛል። በቃ ችግር ላይ ነን እኮ ካንተ ጋር ያገናኛል። ችግር ላይ አይደለም ችግር ላይ መሆን ትችላለህ። እኔ አይገባኝ። በፊትም ችግር ውስጥ ነበርክ። ልጅ ሲጨመር ደግሞ ችግር ውስጥ ገባችሁ። አይመለከተኝም። ምን ማለት አትግባልም። ምን ደምታሹካሽ ቆስሪ ሆነ እኮ ነገር ነው በቃ ማለት ይሄ ውሳኔ ወሰንን። አንተ ካልተቀበልከን ችግር ውስጥ መግባታችን አይቀርም። ባለፈው ራሱ ደህና ነበረ ፊቱ ቢያንስ እናቱ ጋር እያለ ማለት ነው። የልዑልን ፊት እያየ ነው እንደዚህ የቧንቧ ውሃን እንደምታጠጣው ቢያንስ የኔ ልጅ ከሆነ ግን እንደዚህ ጎርተው አጠቋቅረው በኋላ እንጣላለን። እኔ ማወቅ አለ። አንተ ነው አይመስል መጀመሪያ ቀይ ነበር፣ አሁን ዮናስን እየመሰለ ነው። አጥቁራ አንተ ልጅ ነው ልትለኝ በኋላ
ምን ለማለት ፈልገህ የማይሆን ነገር ነው። ልጅ ራሱ እንደ ልብስ ፌድ የሚያደርግባችሁ ምን አይነት ሰው እንደሆናችሁ አላውቅም እኔ። እሺ ልጁ ይቅላም ይጥቆረን ልጅ ነው ተብለን አምጥተው ጥለውብናል። ስለዚህ አሁን እርዳን፣ የምረዳን ከሆነ እርዳን። ማን እንደመረዳ እኔ በቃ እንንገርሽ፣ የመጣንበትን እንንገር። በቃ ምን እንደመረዳ እኔ ምን አገባኝ? እናንተ የትም በወለዳችሁ ዲቃላ ምን አገባኝ? እኔ ወተቱ ብትል ዳይፐሩ ብትል ዋይብሱ ብትል ጭንቅላታችን ላይ ነው የዞረው። ይኸውልህ እኔ ከፈለክ ማለት ነው ማታ እዛ ገጠር ነው ያለው፣ እዛ አራብሳ ገጠር ነው ያለው። ማታ ከብት ሲገባ እየገባ ተደብቀ ውሻ ካለቀቁብህ እየገባ እለምና አጠጣው ከፈለክ። እኔ አይመለከተኝም። ሰው አይደለም እንዴ አንተ? ወተት ደግሞ ለምን ድረስ ዝም ብለው? ሰው አይደለም እሱ አይመለከተውም እኮ ወንድምህ እኮ። በክብር ጠይቀህ ያለብኝ ብዙ ቀዳዳ አለብኝ። የእናንተን ቀዳዳ ለመድፈስ ስትሉ የወለዳችሁትን ልጅ እኔ ማሳድግበት ምን ወንድምህ ነው። እኔ ምን አገባኝ? እሺ ሌላው ራስን ዝጋ ነው። የወንድሜ ራሱ ቢሆን እኔ አንድ አይነት ናችሁ። ምንም አልሰማችሁ። ይኸውልህ በቃ እኛ የመጣ ነው አልቻልንም። በቃ ማለት ትንሽ ጊዜ ያስፈልገናል። ተነሱ በቃ ይዘህ እዚህ ልጁን ልንተሆን የመጣ ነው። ተነስ፣ አታንከራቱ። ለፀሐይ ደግሞ በባጃጅ አሁን ልጅ ተይዞ በባጃጅ ይኬዳል እና በራይድ እየከፈልካት ተነስ። ህፃኑ አንተ ጋር እንዲቀመጥ እኮ ነው ለተወሰነ ጊዜ ቢያንስ የኔ ይሁን የእሱ ይሁን እስከምናረጋግጥ ብቻ አንተ ጋር ይሁን። ይሄን ካለብን ችግር አንጻር በቃ ያለን አማራጭ እሱ ብቻ ነው። አንተ ጋር አሳድግልን ማለት ትንሽ ጊዜ ብቻ። በድህነት ነው ያደረው። እኔ ራሴ እያራበኝ ነው እንኳን ልጁን ላበላ። እስከምናጣራ ነው የኔ ልጅ ይሁን የእሱ ልጅ ይሁን። እስከዛ ብቻ አንተ ጋር ይቀመጥ። ምንም ቢሆን ከኛ ችጋራሞች ጋር እዚህ ይሻለዋል። አምጥተህ እኮ የምትሰጠኝ እኮ የ2 ዓመት ወይ ደግሞ የ1 ዓመት ወይ የሆነ በእግሩ መራመድ ይጀምራል። ዝም በል። ለእያንዳንዱ ነገር ሞግዚት የሚፈልግ ገንዘብ ወጪ የሚያስወጣ ገና ጨቅላ ህፃን ልጅ ነው ይዛችሁ የመጣችሁት። እኔ ደግሞ የፈለገ ቢሆን በዚህ አሁን ባለውበት ሌላ ብዙ ስንት ጣጣ ያለብኝ ከእናንተ ጋራ ልጄን ያዝ ወደዛ ገለመሌ ምናምን እንድትሉ አልፈልግም። ስለዚህ በመጣ ግረ በገባ ኮቴ ማለት ነው ህፃኑን ይዛችሁ ቀጥ ብላችሁ ውጡልኝ። አንተ ችግር አይገባህም። ለአንድ ወርም ቢሆን ለአንድ ወር ችግር አይገባህም እንዴ? ችግር አይገባህም ወይ ከማለት በፊት ለምን ቸገረህ? የቸገራችሁ ደግሞ ወዳችሁ ፈቅዳችሁ የልጁን ዋይፕሲ የትጣልልህ እናትየው የትጣልልህ። እንደው ሄዳችሁ ራሱ ስትጋደሙ እኮ እንደው ግርም የሚለኝ ልጇን እንኳን ማሳደግ የምትችል ሴት ጋር ብትሄዱ አሪፍ ነበር። ንገረው አንተ። ከእናንተ የባሰች ጋር ሄዳችሁ ከዛ ልጇን ጥላባችሁ ሄደች። መሀል ላይ እኮ ይሄ ልጅ ምንም በማያውቀው ነገር እናንተ በተደሰታችሁበት ነገር እኮ እሱ እኮ ተሰቃይ። ምን ታኛለህ? ሂድና ይዛ ልጁን ውጡ። ለምንድን አንተ የምታጠጣውን ልጅ ወተት ይጠጣል? ያንተንም ዳይፐር ይልቅ 10 ምናምን ሺህ በገባ ወተት ከዛ ለሌላ ልጅ ላካፍል ደግሞ በማያውቀው ቁጭ አድርጌለት ትወጣለህ። የእሱ መሰለህ አይደለም። እኔ አሁን ሌላ ጣጣው ሳታስገቡ ይዛችሁን እሺ ለ15 ቀን ቢሆን አንተ ጋር ይቀመጥ። አይቀመጥም፣ አልፈልግም። እኔ 15 ቀን ይላል እንደ 1 ቀን አላስቀምጥም፣ 5 ሰዓት አላስቀምጥም። ምን እንዳለብኝ ነው? ትንሽ ምሻል የት ነው የምናደርገው? እሺ በችጋር እኮ እየሞተ እኮ ነው ያለው ልጅ። በተለይ አንተ ቤት ስማኝ፣ የምትሰማኝ ስማኝ። ምንድን ነው የምሰማው? ሂድና ወተቱ ዳይፐር ወይብስ ሳታስጠጣ ነው ያወራዋለሁ። ደብቅ ይሰና ጀዝባ እሱን እኮ ለአንድ ቀን ቢለብስ ነው ጤነኛ ነው። አንድ ዳይፐር አንድ ዋይፕስ ለአንድ ቀን ቢጠቀመው ነው። ከዛ በኋላ ምን እህል እንትን ልትለው ነው? በቀስ እየገባ እንደዚህ እያደረግን እንትን እኔ ሌላው አይደለም። እዚህ ቤት ቢቀመጥ ቢያንስ ደህና ምግብ ይበላል። እኔ የምልህን ስማኝ። ሁሌ እየመጣ እንደዚህ እናደርጋለን። ኧረ በእናትህ እኔ ከምሬን ነው። ሂድ። እስካሁን ግን ምንድን ነው የምታበለው? በዚህ እድሜ እኮ ይሄን ሽሮ እያላስከው አይደለም። ምግብ አይበላም ገና የህፃን ልጅ እኮ ነው። አሁን እኮ አንተ የምልህን ስማኝ።
ወተት ነው የሚጠጣው። ኧረ በእናትህ 15 ቀንም ቢሆን እኔ አልፈልግም። የሰው ልጅ ማሳድግበት ምንም ምክንያት የለኝም። ውጦልኝ። እኔ የምልህ ስማኝ። ምንድን ነው ስማኝ አትበለኝ። በቃ ቀን በቀን እንዲየመጣን ይዘን እየወጣን ልጁን እናሳድጋለን። የምትሰማኝ ከሆነ በቃ ምንድን ነው የሚሻለው? በቃ ማቀጭ በሉ አሁን ውጦልኝ። በቃ የት ብለን እንውጣ? እሺ እኔ አይመለከተኝም። ለምን ጦሮጦስ ያገባ እንዴ? እሺም በባጃጅ አምጥተን በባጃጅ ነው የምንመልሰው። በእግር እኔ ኪሴ ውስጥ 5 ለምን አንተ ጋር መቀመጥ የለበትም? እስካሁን አንተ ጋር እኔ ጋር ምን ይበላል? ምን አገባኝ? ተመስገን ፈጣሪ። ምንድን ነው ተመስገን? ይዛችሁ ግቡ። እኔ የምሰራው ምግብ አይበላም እቺ እዛ ግን አንተም ጥለህ መሄድ አትችልም። እዛው አብራችሁ ሆናችሁ አሳድጉ። አልስማማም። እኔ ከእሱ ጋር አንድ ቤት ውስጥ አንቀመጥም። ማን ነገር ነው ከአንተ ጋር አልስማማም። ይኸውላችሁ ሲቀጥል አንተ ትይዘዋለህ። እኔ ስራ ደርሼ ስመጣ እኔ በዛው ልምልክ አልፈልግም። የእናትየውስ ጉዳይ እናትየቷን ገና እኮ ለዛ እኮ ነው ልንፈልጋት እኮ ስላሰብን ነው እኮ አንተ ተው እጅ አንዳችሁ እንደ መርፌ በአካል እኮ አይደለም የልጅቷን እኔ አድራሻ ምናምን እየሰማሁኝ ነው። ከሰማ ሄደህ እና አሊዝም እያለኝ እኮ ነው። ይቅርታ ወደዛ ያዘው ራስ ያዘው አንተ ላይ ነው። ተቀበል እኔ ላይ ተቀበል። ዝም በል ተቀበል ተቀበል። ሂድ ና ወዴት ና ናውጣ ወዴት ሂዱት ሂዱት ደግሞ ቁጭ ይላል። ናውጣ ውጣይ ቀጥ ብላችሁ እዛ አሳድግ የምታሳድግበትን ነገር